የፈለገ ሚሊዮነር ብትሆኑ ገንዘብ እዚህ ጥግ ላይ ነው ያለኝ ቢል ጤናው ላይ ካልሰራ ምንም ማለት አይደለም። በቃ ባንክ ነው ተቀምጦ የሚቀረው። ያ ሰው ቅድሚያ ሊሰጠው የሚገባው ጤናው ላይ ነው። በቃ በጣም ስማርት የሆነ ሰው ራሱ ላይ ነው የሚሰራው መጀመሪያ። ከዛ በኋላ ሌላው የሚቀጥል ነው ማለት ነው። ስንኖር ነው ገንዘቡ ምኑም ውበት ያለው ኢንጆይ የምናደርገው አይደለ? ብዙ ሰው ገንዘባቸው አላተረፋቸውም። ብዙ ሚሊዮነር ሆነው ከሞት ያዳናቸው ነገር የለም። ምክንያቱም ራሳቸውን ጥለው ነው ገንዘብ የሚሰበስቡት። መጀመሪያ ራሳቸውን ጥለው ገንዘቡን ይሰበስቡትና ዞር ሲሉ እነሱ የሉም። ስለዚህ ሰው ለሆነ ሁሉ ያስፈልጋል ይሄ ኢንፎርሜሽን እና ሼር እናድርግ። በግል እኔ እንድረዳችሁ የምትፈልጉ ሰዎች ታይፕ 2 ዳያቤቲክስ፣ ሜንታል ኢልነስ፣ ዲፕሬሽን፣ ኢንዛይቲ ያለባችሁ ሰዎች ኮንታክት አድርጉኝ። ሰፈር አታርጉ፣ አትጨነቁ፣ መፍትሄ ስላለ። 10 በቃ ለሰው ልጅ መሰረታዊ የሆኑ ምግቦችን ካታጎሪያቸው ነው የምነግራችሁ። 10 ከነዚህ 10 ውስጥ በቃ እነዚህን ሁሉ በደንብ አሟልታችሁ ብትገኙ ምናልባት ጤናችሁ ወደ ከፋ ደረጃ እንዳይመጣ ኦር ደግሞ የታመማችሁም ካላችሁ ሂል እንድታደርጉ የሚረዳችሁ ነው። እነዚህ ምግቦች እናንተ የምትፈልጓቸው ሰውነታችሁ የሚፈልጋቸው ነገሮች በሙሉ አሏቸው አይደለ? የሰው ልጅ ለመኖር ሪኳየር የሚያደርጋቸው ነገሮች አሉ። እነዛ ሪኳየርመንቶች ካልተሟሉ ነው ጤናችን የሚስተጓጎለው። ሰውነት በቂ ነገር ካላገኘ ዳሜጅ የሆኑ ሴሎችን ክሊን ማድረግ አይችልም አይደለ? የካንሰር ሴል አሁን እየበዛ ሲመጣ ኢንጋልፍ አድርጎ ለማውጣት ከሰውነት ውስጥ እነዚህ ግሉታታይን ፕሮዳክሽን እንዲሆን በሰውነት ውስጥ ከውጭ አይደለም ሰፕሊመንት ማስገባት ያለብን። ራሱ ዲቶክሲፋይ ሲስተም አለው ባዲ፣ ግን እሱን የሚያደርግበትን ምግብ ሰፖርት ማድረግ ይኖርብናል። ያንን ፓዝ ዲቶክሲፋይ የሚደረግበትን መንገድ የሚያግዙ ምግቦችን ማገዝ አለብን። ሰውነታችን 67% ፋት ነው ከተባለ ያ ፋት ኬት ነው የሚመጣው? ዝም ብሎ ተወልዶ አንድ ሰው ሲሪያል እየበላ ወይ ደግሞ ፓንኬክ እየበላ ሰውነቱ ዝም ብሎ ፋንክሽን ያደርግ ይመስላችኋል? ፋት ይፈልጋል ካለ ሰውነት ፕሮቲን ይፈልጋል ከተባለ ትምህርቱ ላይ ከተባለ በየቀኑ ያንን ሰፖርት ካላረግ ነው እንዴት ነው የሚቀጥለው ይሄ ሰውነት? ዝም ብሎ በማጂክ ነው እንዴ? ለዛ እኮ ነው የሆነ ሰዓት ላይ ችግር የሚገጥመን። የተወሰነ ከልጅነት የያዝነው ጤና ትንሽ ይሄድና የሆነ ሰዓት ላይ ብሬክ ዳውን እናደርግና ወደ በሽታ ይቀየራል። ለምን? ሰፖርት እያደረግነው ስላልቆየን ማለት ነው። ብዙ በሽታዎች ከ40 ዓመት በኋላ ነው የሚጀምሩት። አይታችሁ ከሆነ 40 ዓመት ስንደርስ በቃ በሽታው በሙሉ ዲያግኖስ እንደረጋለን። ኢቭን በህክምናውም ቢሆን ልክ 40 ስንገባ ሜሞግራም እንድናረግ እንጠየቃለን፣ ኮሎኖስኮፒ እንድናረግ እንጠየቃለን። ብለድ ሹገር ኤቭሪቲንግ ነው ቼክ የሚደረገው። ለምን? ሰውነታችን ከዛ በላይ ስለማይቀጥል ማለት ነው። እንግዲህ የሚያስፈልገውን ነገር ሰፖርት የምናደርገው ምንድነው? ያ ምግብ 10 እነዚህ ምግቦች 10ሩን እነግራቸዋለሁ እና እነዛ ውስጥ እናንተ ሰፕሊመንት ብትወስዱ በቂ ነው። በቃ በዛ መኖር ትችላላችሁ፣ ሁሉ ነገር ስላላቸው ማለት ነው። እና ከነዛ ውስጥ አንደኛ ላይ ማስቀምጠው እኔ ስጋ፣ ሁሉም ነገር አለኝ እዚህ ጋር። ሁሉንም እያመጣ አሳያቸዋለሁ። ዛሬ ባይዘዌ ቤት ውስጥ ያልነበረኝን ሁሉ ሻፕ አድርጌያለሁ ለእናንተ ለማስተማር ፈልጌ ማለት ነው። ስለዚህ ስጋ፣ የስጋ አይነት እንደዋና እዚህ ጋር ይታያል። ከገበያ የምታገኟቸው አይነት ነው። የስጋ አይነቶችን እኔ አንደኛ ላይ አስቀምጣለሁ፣ ምክንያታቸውም እነግራቸዋለሁ። ስጋው ጥሩ ቢሆን ኳሊቲ ቢሆን ግራስ ፌድ ግራስ ፊኒሽ ቢሆን፣ አሁን አይታችሁ ከሆነ እዚህ ጋር ከብቶቹ የበሉት ሳር እንደሆነ ተጽፏል። ግራስ ፌድ ግራስ ፊኒሽ ይላል። አይ ዶንት ኖ ከበረዶ ስላወጣሁት ላይታይ ይችላል፣ ግን ግራስ ፌድ ግራስ ፊኒሽ ኦርጋኒክ ይላል። አንድ ይሄ ነው። ሌላው ደግሞ እነዚህ ዲሮቹ የቬነሰን ሚት የምታውቁ ከሆነ ቬነሰን ዲሮች ምናምን የነዚህ ስጋ በጣም ኳሊቲ ነው፣ ሳር ብቻ ስለሚበሉ ማለት ነው። ይሄ ቺክን ያው አንቲባዮቲክ ፍሪ ብለው ይጽፉበታል። ሌሎቹ አንቲባዮቲክ ስለሚኖራቸው ኖ አንቲባዮቲክ ኦር ደግሞ ሆርሞንም የላቸውም ይባላል። ቺክኑ ላይ ይጻፍበታል። እና እንደዚህ በአየር ደግሞ ፓክድ የተደረገ በአየር ቢደረግ ጥሩ ነው። እንደዚህ
ስጋን የመረጥኩበት ምክንያት ምንድነው? ምንም ነገር ባትበሉ ማለት ነው፣ ሁሉ ነገር ቢቀር፣ አሁን ለምሳሌ የሆነ ምድረ በዳ ላይ ብትሄዱና ስጋ ብቻ እጃችሁ ላይ ቢኖር 3ም 4ም ዓመት እዛ ምድረ በዳ ላይ ብትቆዩ ምንም አይነት ኢነርጂ ሳይጎልባችሁ ሁሉ ነገር በቃ ኖርማል ፋንክሽን እያደረጋችሁ መቆየት ትችላላችሁ በስጋ ምንም ነገር ሳትሆኑ ማለት ነው 3ም 4ም ዓመት። ለምን? ስጋ ውስጥ ፉል የሆነ ስፔክትረም ፉል የሆነ ሰውነታችን የሚፈልጋቸው አሚኖ አሲዶች ማለት ሁሉም አይነት አሚኖ አሲድ አለ ስጋ ውስጥ እና የምንፈልጋቸው ነገሮች ሁሉ ሚኔራሎች ሁሉ ነገር አለው። ስለዚህ ስጋ አንደኛ ላይ አስቀምጫለሁ ማለት ነው። እና የአሳ ስጋ ብሬን የሚፈልገው ኦሜጋ 6 ፋቲ አሲድ አይደለ? ኢፒኤ ዲኤችኤ ምናምን ብሬናችን በደንብ ፋንክሽን እንዲያደርግ አሳ ካለ ደግሞ በጣም አሪፍ ነው። ግን እንደ ዋና ስጋን ያስቀመጥኩበት ለምንድን ነው? ለምሳሌ ምንም አሳ የሌለበት ቦታ ብንሆን ከብቶቹ ሳር የበሉ ከሆነ ግራስ ፌድ ግራስ ፊኒሽ ከሆኑ ኦሜጋ 3 ፋቲ አሲዱ ሃይ ነው። ስለዚህ ብሬናችንም ሰፖርት ይደረጋል ሳር በበሉ ማለት ነው። ይሄ የቬነሰን ሚቱ ደግሞ በጣም ሃይ ነው። ምክንያቱም ሳሩ በጣም ኳሊቲ ነው አይደል? ዋይልድ ነው የሚለው ባይ ዘ ዌይ ይሄ ኦርጋኒክ የሚል አታገኙም። ዋይልድ ነው የሚለው አይታችሁት ከሆነ ዋይልድ ነው የሚለው ያ ምክንያቱም ከጫካ ነው የሚመጡት ኦርጋኒክ ምናምን አይባልም ለነዚህ። ስለዚህ አንደኛ የስጋ ውጤት ማለት ነው። ቺክኖችም ሲኖር ደግሞ ቺክን ራሳቸው ተለቀው ለቅመው የሚበሉ ሲሆኑ ትላትሉ ምናምን ለቅመው የሚበሉ ከሆነ እነሱ ውስጥ የምናገኘው የስጋው ኳሊቲ ይለያል። ላይክ እንደ ኦሜጋ 3 ፋቲ አሲድ አሁን ለምሳሌ ቺክኖች ዶሮ ተልባ ብታበሏቸው እንቁላል ውስጥ ኦሜጋ 3 ፋቲ አሲድ እናገኛለን። ተልባው ኦሜጋ 3 ስላለው ማለት ነው። ያበላናቸውን ነው የሚሆኑት። ሳር ካበላናቸው ሳር ውስጥ ያለው ኳሊቲ የሆነ ነገር በምግቡ ወደኛ ይመጣል ማለት ነው። የበሉትን ነው የሚሆኑት። አሁን ለምሳሌ እርጉዝ የሆናችሁ ካላችሁ እርግዝና ላይ ያለ ሰው ካለ ይሄ መልእክት ለእናንተ ነው። እኛ የምንበላው ነገር ነው ወደ ልጁ የሚያልፈው። የልጁ ኳሊቲ፣ የብሬኑ ኳሊቲ፣ ጤናው በሙሉ ከኛ የሚሄደው አይደለ? በአምበሪካል ኮርድ አይደለ ተያይዞ ምግብ ወደ እነሱ የሚሄደው። እኛ የበላነውን ነው የሚመስሉት ልጆቹ። በዚህ በእንስሳቶቹ ማየት ትችላላችሁ። እነሱ የበሉትን ነው የምንሆነው የሚገርማችሁ። እና ሳር ብቻ የበሉ ሲሆኑ ኦሜጋ 3 ፋቲ አሲዱ በጣም ሃይ ነው። አሁን አንድ ኤግዛምፕል ብነግራችሁ አሁን ለምሳሌ የንብ አለ አይደል? ንቦች ኩዊን አላቸው። ኩዊኗ ከነሱ በብዙ ጥፍ ትኖራለች። በብዙ 20 ጊዜ ደብል ትኖራለች ከሰራተኞቹ ንቦች ማለት ነው። ለምንድነው? ለሷ ኳሊቲ ያለው ነገር ነው የሚያበሏት፣ ጥሩ ነገር ነው የሚያበሏት እንጂ ጅናቸው ወይም ደግሞ ዲኤንኤያቸው ተለይቶ አይደለም። አንድ አይነት ዲኤንኤ ነው ያላቸው፣ ግን እሷ ሎንግ ወይ ትሄዳለች፣ ቶሎ አትሞትም። ለሷ እየመረጡ ነው የሚያበሏት። እነሱ ደግሞ ያገኙትን ትርፍራፊውን ይበላሉ ማለት ነው። እና ኩዊኗ 20 ጊዜ እጥፍ ከነሱ ሎንግ ወይ ትኖራለች ማለት ነው። እና የምንበላው ምግብ በጣም ወሳኝ ነው። እዚህ ጋር እንደምነግራችሁ እንትን አይደለም። ምግብ በጣም መድኃኒት ነው። ሁለተኛ ላይ ያስቀመጥኩት ሊፊ ግሪን ቬጅቴብል። ሊፊ ግሪን ቬጅቴብሎች ቅጠላቸው ማለት ነው። ወደ ስታርቹ በኋላ እመጣለሁ፣ መጨረሻ ላይ 10ኛ ላይ አስቀምጫለሁ። ግን ቅጠላቸው ግሪን ሊፊ ቬጅቴብሎች የተለያየ ሊሆን ይችላል። አሁን እዚህ ጋር ያለኝን ነው ያቀረብኩት እንደ ዋና። እነዚህ ክሩሲፈረስ ቬጅቴብል የሚባሉ በጣም አሪፍ ናቸው። እነዚህ ሰውነታችን ዲቶክሲፋይ እንዲያደርግ በከፍተኛ ሁኔታ ይረዱታል። አሁን ቅድም ያልኳችሁ ሰልፈሪፈን የሚባል ንጥረ ነገር አላቸው። እነዚህ ይሄ በተለይ የብሮኮሊ ቤተሰቦች በሙሉ በተለይ ስፕራውት ካደረግነው ደግሞ በጣም አፕግሬድ እናደርገዋለን ማለት ነው። በጣም በብዙ እጥፍ ከዚህ ከትልቁ አደልት ከሆነው ብሮኮሊ በ100 እጥፍ ይበልጣል የሰልፎሪፌን ኮንተንቱ ያለው የሚይዘው። እሱ ምንድነው ሰፖርት የሚያደርገው የሰውነታችን ዲቶክሲፋይ ሲያደርግ ይሄ ግሉታታይን ፓዙን
ሰፖርት ያደርጋል ማለት ነው። አሁን በሰፕሊመንት መልኩ አለ። አሁን ሰውነት ራሱ የሚሰራውን ምግብ መብላት የማይፈልግ ሰው ወይ ደግሞ በቃ ሾርት ከት የሚፈልግ ሰው ሰፕሊመንት ይወስዳል አይደል? ልጆች አሉ በተለይ ስፔሻል ኒድ ልጆች ያ ራሱ ዲቶክሲፋይ የማድረግ ፓዙ ስለማይሰራ ብለው ስለሚያስቡ በሰፕሊመንት ሰፖርት ያደርጓቸዋል። ግን አብዛኛው ሰው የራሳችን ሰውነት ዲቶክሲፋይ ያደርጋል። ዲቶክሲፋይ ማለት ያው የተለያዩ ሴሎቻችን ዲቶክሲፋይ ማድረግ ሲያቀታቸው ነው ወደ ካንሰር ሴል የሚቀየሩት። እና ግን ይሄንን ሰፖርት ስናደርግ የተለያየ ችግር ሲገጥመው ያንን ዲቶክሲፋይ እያደረገ እንዲያስወግድ ይረዳዋል ማለት ነው። እነዚህ ቬጅቴብሎች በከፍተኛ ሁኔታ ያንን ሲስተም ያግዛሉ አይደለ? በቃ ለመኖር ጤነኛ ሆነን እንድንቆይ ወይ ደግሞ ታመንም ከሆነ እነዚህን ሰፖርት ብናደርግለት ሰውነታችን ብዙ ለውጥ ያመጣል ማለት ነው። እና እነዛ ቬጅቴብሎች ሊፊ ግሪን ቬጅቴብሎች ቅጠላቸው በጣም ዳርክ የሆኑ ላይክ እንደ ፐርስሊ ሰለንትሮ አሁን ለምሳሌ እንደ ኪሞቴራፒ ወስደን ከሆነ እሱን ሁሉ ሰውነታችንን ክሊን በማድረግ ዲቶክሲፋይ በማድረግ ይረዳል። ሰለንትሮ ፐርስሊ እነሱ በጣም አሪፍ ናቸው። ባይ ዘ ዌይ በጣም ዳርክ ግሪን ቬጅቴብሎች ናቸው። ዳርክ የሚሆኑበት ሪዝን በጣም ደረቅ በሆነ ቦታ ላይ ብትተክሏቸው ራሳቸውን ስትረስ አድርገው ውሃ ሳትሰጧቸው ራሱ ለተወሰነ ክረምትም ገብቶ በረዶ ምናምን የመጨረሻ ቅዝቃዜ ውስጥ ከሚመጣ የመቋቋም አቅማቸው ከፍተኛ ነው። በዛ ስትረስ ሆነው ራሳቸውን በጣም ዳርክ ያደርጉታል ማለት ነው ችግርን ለመቋቋም። ያ ሰውነት ዲቶክሲፋይ እንዲያደርግ የሚያግዘው ሞለኪውል ይሆናል ማለት ነው። እና እነሱም ቬጅቴብሎች በተለያየ መልኩ ስኩዊዝ አድርገን ሊሆን ይችላል፣ በተለያየ መልኩ መጨመር ሰውነታችን እንዲጠቀም ጥሩ ነው ማለት ነው። እንደዚህ ደግሞ ስቲም እያደረግን በጨውና በውሃ ስቲም እያደረግን መብላት እንድንችል ማድረግ ጥሩ ነው። ኦኬ ሁለት ይሄ ነው። ኦኬ ሶ ሌላው ደግሞ ስንት ነው? ሁለት አይደል የነገርኳችሁ። ሶስተኛ ላይ ፋት፣ ጤናማ የሆነ ፋት ይሄኛው ይቆያል። ሄልዚ የሆኑ ፋቶችን አይደለ? ብሬናችን ፋት ነው። ቅድም የተለያየ ጥያቄ ስጠይቁኝ ነበረ ለታይሮይድ ፕሮብለም ላለባችሁ ታይሮይድ ፋንክሽኑን በደንብ ማድረግ እንዲችል ፋት ያስፈልጋል። ብሬናችን ፋት ይፈልጋል። እነዚህ ሄልዚ የሆኑ ፋት ሄልዚ ፋት ይባላል አይደለ? 60-70% ሄልዚ የሆነ ፋት ከዛ ደግሞ 20% ፕሮቲን 10 ምናምን የምንለው ማለት ነው። ፋቱ ምንድነው የሚባለው? እንግዲህ እነዚህ ጤናማ የሚባሉ ፋቶች አንደኛ ቅድም ያሳየዋችሁ ስጋ ከፋቱ ጋር ከጮማ ጋር አብሮ ቢሆን በጣም አሪፍ ነው። ሄልዚ የሚባሉ ፋቶች ከዛ ከራሱ ከጮማው ላይ ደግሞ ቢፍ ታሎ ይባላል አይደለ? ይሄ አሁን ጮማ ማለት ነው። በታሎ መልኩ ያዘጋጁታል። ይሄን ራሱን የቻለ ፋት ነው። ሌላ በጣም ሄልዚ የሆነ ኦሊቭ ኦይል ኳሊቲውን እናንተ ማየት ይኖርባችኋል። ኦሊቭ ኦይል ማወቅ አለብን። አትሊስት ኮልድ ፕሬስ የሆነ ከአንድ ቦታ የተመረተ ከአንድ ሀገር፣ ምክንያቱም ይቀላቅሉታል ከተለያየ ቦታ። ይሩ ደግሞ ከአመት ወደዚህ ቢሆን ከአመት ባያልፍ። አንዳንድ ጊዜ ዋይን እድሜው ሲረዝም ጥሩ ነው ይባላል። ወደ ኦሊቭ ኦይል ስንመጣ ግን አዲስ መሆኑ ቅርብ ጊዜ መመረቱ ነው ኳሊቲውን የሚያሳየው። እና ጊዜው በቆየ ቁጥር ኦክሲዳይዝ ስለሚሆን ኳሊቲው ላይ በጣም ፎከስ ሁኑ። ቅቤ ስትመርጡ ግራስ ፌድ፣ ግራስ ፊኒሽ እነዚህ አሪፍ ናቸው። የተለያየ ብራንድ አለ ግን እነዚህ ጥሩ ናቸው። ኮኮናት ኦይል የተለያየ አለ። ኮኮናት ኦይል ጥሩ ነው። በቃ እነዚህ ፋቶች እና የአቮካዶ ኦይል ጥሩ ነው። ኦሊቭ ኦይል ጥሩ ነው። ይሄ ሄልዚ የሚባሉ ፋቶች ማለት ነው። ሶስተኛ ላይ ፋትን አስቀምጫለሁ። እና እነዚህ ነገሮች ካሏችሁ ብዙ ነገሮቻችሁን ኮንትሮል ታደርጋላችሁ። እና ብዙ ጊዜ ምንድነው ለራሴን ያመኛል የተለያየ አንዳንድ በሽታ ነው የምንጠራው እዚህ ስንገባ ማለት ነው። ጤና ግን ጀነራል ነው። ሁሉ ነገር አንድ ላይ ነው መሰራት ያለበት። የሆነች አንድ ቅቤ በልተን ኦሊቭ ኦይል ጠጥተን ምናምን የምንሰራው አይደለም። ሁሉ ነገር ኮንትሮል የተደረገ መሆን አለበት፣ ሙሉ የሆነ ሰርቪስ። ኦኬ በአራተኛ ላይ ያስቀመጥኩት ሲድ፣ ጤናማ የሆነ የአመጋገብ ዘይቤ አራተኛ ላይ ሲድ እና የተለያዩ ሲዶችንና ነት። ኦኬ ምን አለ ይመሰላችሁ? ኦኬ መኬዴሚያ ነት ታውቃላችሁ? መኬዴሚያ ነት ከሲዶቹ በጣም አሪፍ የምወደው ኳሊቲ የሆነ ሲድ ነምበር 1 ለኔ
የሰሰሚ ሲድ ወይም የሰሊጥ ሲድ ጥቁሩ፣ በሁለተኛ ተልባ እና ፔካን ነት፣ የሃምፕ ሲድ ፕሮቲኑ በጣም ፕላንት የሆነ ፕሮቲን ነው ያለው። ፕላንት ፕሮቲን በጣም አሪፍ ነው። ኦኬ ሶ እና እነዚህ ነገሮች ስናደርግ ሰፕሊመንት ምናልባት አስፈላጊ ላይሆን ይችላል። ምክንያቱም ይሄን ሁሉ ነገር የምትበሉ ከሆነ ሁሉ ነገር አለ ማለት ነው። አሁን ዚንክ ከዚህ ታገኛላችሁ። የፓምፕከን ሲድ ኦርጋኒክ ያልተቆላ ጥሬ ቢሆን ጥሩ ነው። ፓምፕከን ሲድ አሁን ይሄ ዚንክ ከዚህ ታገኛላችሁ። ሰሊኒየም ከብራዚል ነት ታገኛላችሁ ማለት ነው። ብራዚል ነት ላይ በጣም ጥንቃቄ ያስፈልጋል። ከ3 ወይ ከ2 በላይ አንበላም። 3 ወይ 2 ከዛ በላይ ቶክሲሲቲ ያለው ይበዛል። ስለዚህ ትልልቅ ናቸው። ወይ 2 ወይ 3 ብቻ ነው ለቀን የሚያስፈልጋችሁ ማለት ነው። ብራዚል ነት በጣም ጥንቃቄ ያስፈልጋል። ከበዛ ጥሩ አይደለም ለጤናችሁ እና የብራዚል ነት 3 ከዚህ አርጋችሁ የቀኑ ዚንክ እና ሰሊኒየም ጨረሳችሁ ማለት ነው። ተልባ ምናምን የምታደርጉ ከሆነ ሆርሞናል ኢምባላንስ እንዳይመጣ የአድሪናል ግላንዳችንን ሰፖርት ያደርጋል። ኤቭሪቲንግ ኮምፕሊት ይሆናል። በቃ ችግራችሁ ገና ሳይፈተን ቀድሞ ቴክ ኬር ይደረጋል ማለት ነው። ሌላ ሲድ የቺያ ሲድ አለ። ቺያ ሲድ የአውቶ ኢሚዩን ዲዚዝ ያለባችሁ ላይክ እንደ ታይሮይድ ምናምን ያለባችሁ ሰዎች ቺያ ሲድ ባትጠቀሙ ጥሩ ነው፣ ለክተን ስላለበት። ኢንስቴድ ይሄንን ቺያ ሲድ በጣም ጥሩ ስለሆነ ምን አደርጋለሁ መሰላችሁ? እኔ አንድ እንደዚህ አይነት አይዲያ ይሄንን እንደዚህ ኪችን ውስጥ ለሳላድ ስፕራውት አድርጌው ነው። አይታችሁታል? ይሄ አሁን አፈር የለውም፣ ሶፍት ነው። ሶፍት ላይ ነው የዘራኋቸው። ሶፍት እና ውሃ ብቻ ነው ማድረገው። ይሄ ይበቅላል። ቺያ ሲዱ ለክተኑን ዲአክቲቬት ለማድረግ እንደዚህ አድርጋችሁ ታበቅሉትና በሳላድ መልኩ መብላት ትችላላችሁ ማለት ነው። በተለይ የአውቶ ኢሚዩን ፕሮብለም ካለባችሁ እንደዚህ ለክተኑን ዲአክቲቬት ማድረግ ይቻላል። በጣም አሪፍ ሲድ ስለሆነ ሶ ይሄን ይመስላል ሲዱን በተመለከተ። ስለዚህ እነዚህን የምታረጉ ከሆነ ከሰፕሊመንት ራሱ ነፃ የሆነ ነው። ከምግብ የሚገኘው ደግሞ ይበልጣል ከሰፕሊመንት ይልቅ ማለት ነው። እነዚህን ነገሮች ማድረግ ሲያቅተን ነው ሰዎች እኛ ላይ ንግድ የሚነግዱብን። ሰፕሊመንት ምናምን ሻጮች የሚመጡት እነዚህ ምግቦች በተግባር ካላደረጋችሁ ዴፊሸንሲ ይመጣል። ዴፊሸንሲ ደግሞ ችግር ያመጣል። ስለዚህ ምግቦቹ ግን እነዚህ ናቸው። ይሄን ካላደረጋችሁ በሰፕሊመንት ሰፖርት ማድረግ ግዴታ ይሆናል ማለት ነው። ስለዚህ አይ ቲንክ 4 ነው ያልኩት፣ 4ኛ ላይ ነኝ። ከዛ ወደ ፍሩት መጣለሁ። ፍሩት ማንም እንዲነካብን አትፈልጉም አይደል? ፍሩት እንግዲህ በጣም ጥቂት የሆኑ ፍሩቶችን ብቻ ነው ብትበሉ ብዬ ነው ሪከመንድ ማድረገው። እሱንም ወቅቱን የጠበቀ ጊዜውን ጠብቀን። አሁን የድሮ ሰዎች ስታዩ በአመት አንዴ ነው አይደል ፍሩት የሚበቅለው በያለንበት በአመት አንዴ ነው ፍሩት የሚመጣው። አመቱን ጠብቀን ኢንጆይ እናደርጋለን ሰመር ላይ። ከዛ ዊንተር ሲመጣ በሰመር የተበላው ፍሩት በቅዝቃዜው ምናምን ሰውነት ደግሞ ሉዝ እንዲያደርግ ይረዳዋል ማለት ነው። ግን ይሄ በጂኤምኦ ጄኔቲክሊ ሞዲፋይ እየተደረገ ስለሚመጣ ከአመት እስከ አመት ፍሩት መብላት ለጤና አደገኛ ነው። አሁን ይሄ መጥፎ መሆኑን የምታዩት አሁን ለምሳሌ ቤር፣ የእንስሳው ቤር ማለት ነው ድብ ምንድነው የሚያደርገው? እነዚህን ፍሩቶች የበረሃ ቤሪ ነው የሚበላው አይደል? ሰመር ላይ ሲሆን ማርና የበረሃ ቤሪ ምናምን ፍሩቶቹን ነው የሚበላው። ሰመር ላይ የሚበላው ፐርፐዝሊ ለመወፈር ነው፣ ጌን ለማድረግ። ለምን? ከፊት ቀዝቃዛ ስለሚመጣ ቅዝቃዜው ስለሚመጣበት በረዶ ስለሚመጣ መተኛት ስላለበት በዛ ጊዜ አይደል ሃይበርኒት ያደርጋሉ እነሱ። ስለዚህ ዊንተር እየመጣ ስለሆነ ያንን ለመቋቋም የሚያስችለው ፋት ቢውልድ ያደርጋል ሰመር ላይ። በአመት አንዴ ነው የሚመጣው ፍሩቱ አይደል? ጫካ አሁን የአማዞን ጃንግል ጋር ብንሄድ አንዴ ነው ፍሩት የሚበቅለው፣ ከዛ አመት ጠብቆ ነው። አሁን ግን ባለንበት ዓለም ላይ በቃ ከአመት እስከ አመት ፍሩት አለ።
ጄኔቲክሊ ሞዲፋይ ስለሚደረግ እንደገና ተዳቅሎ ስለሆነ በጣም ስዊት ነው፣ ጣፋጭ ነው። እና እነሱን ነገሮች ለማስወገድ ፍሩት ሲዝኑን የጠበቀ ወቅቱን የጠበቀ ግላይሲሚክ ኢንዴክሳቸው በጣም ሎ የሆኑ እነዚህ አንድ ዋይልድ ብሉቤሪ አለ፣ አሪፍ ነው እሱ የለኝም አሁን። እና እነዚህ ሁለቱ ናቸው እኔ የምመርጣቸው። ሁለቱም ፍሩቶች ብናደርጋቸው አንቲኦክሲደንቱ በጣም ሃይ ስለሆነ ይጠቅመናል። ያ አሁን ቤሪ ቅድም እያልኩ ነበርና ዋይልድ ፍሮዝን ውስጥ ከፍሮዝን አሪፍ ነው። ምክንያቱም እንደዚህ ተቀምጦ 6 ወር ድረስ ኳሊቲ ነው የሚሆነው ፍሮዝን ውስጥ ሲገባ እና ዋይልድ ብሉቤሪ ሲሆን ስኳሩ መጠን ያን ይቀንሳል። ኦኬ ሶ እነዚህን 3 ቤሪዎች ብንጨምራቸው ጥሩ ነው፣ ሲዝናቸውን ጠብቀን ፍሩት ማለት ነው። ኦኬ 5 አይ ቲንክ አምስተኛ ለውዝ አልመንድ የመሳሰሉት ሪኮመንድ ይደረጋሉ። እንደገና ደግሞ ይሄ ትምህርት የሚሰጠው ለደስቲ ለነበረው ጀነራል የሆነ ሀይዝ ላላቸው ነው አይደለም። ያ ነገር አስታውሽ ሪማይንድ አድርጊ አዳዲስ ሰዎች ስለመጡ ኦኬ ከታይሮይድ ጋር በተያያዘ ከዚህ ጋር በተያያዘ ጥያቄዎች ከታች እያየሁ ስለሆነ ለማን እንደሆነ ይሄ ትምህርት ኦኬ ያ ቅድምም ተናግረን ነበረ። እዚህ ጋር ማውራው ጀነራል በቃ ሄልዚ የሆነ ላይፍ ላይክ ሜዲትራኒያን ካይንድ ኦፍ አመጋገብ ኦር ደግሞ ኪቶጀኒክ ዳይት ልትሉ ትችላላችሁ። በጣም ሄልዚ የሆነ በኳሊቲ ያለው ሰውነታችን የሚፈልጋቸው ማለት ነው። በቃ ሰውነት የሚፈልጋቸው ግን አንዳንድ ጊዜ የተለያየ የጤና እክል ሲገጥመን ለነዚህ ምግቦች ሪአክሽን ይኖረዋል ስል አሁን ለምሳሌ ቬጂቴብል የማይፈልግ የጤና ችግር አለ። በጣም ስንበላው ሆዳችን የሚነፋብን እንደዚህ አይነት ኬዞች አሉ እና ፔሸንቶች ሲመጡ እኔ ጋር እንደየችግራቸው ነው አመጋገብ ዘይቤ የሚሆነው። ግን ዛሬ ማስተምረው ለሁሉም በቃ ጀነራሊ የሰው ልጅ ቢበላው ኳሊቲ የሆነ ላይፍ ጤናማ ሆኖ መኖር ይችላል የሚለውን ሀሳብ ነው ሼር እያረኳቸው ያለሁት። እና እዚህ ጋር አልመንዱን ያላስገባሁት ለምንድን ነው? አልመንድ የኦክስሌት ሌቭል ሃይ ነው፣ ኦክስሌት አለው። ስለዚህ ኪድኒ ድንጋይ ኪድኒ ካለ እሱን ያባብሳል። ብዙ ጊዜ ወይ ኦክስሌት ነው ወይ ደግሞ ካልሲየም ሊሆን ይችላል። እነዚህ ኪድኒ ላይ ድንጋይ ክሬት ሲደረጉ ከነዚህ ነው የሚመጣው። እና እንደ ሄልዚ የሆኑ ላይክ አሪፍ ኳሊቲ ያለው ምግብ ብዬ እዚህ ጋር አላመጣውም። አሪፍ ሊሆን ይችላል ግን የኔ ያስቀመጥኩትን ታፕ ስላልደረሰ እሱን አላመጣሁትም። የሆነ እክል ካለው አላመጣውም። እዚህ ጋር ግን አሪፍ ሊሆን ይችላል። በተለይ ምንድነው ፒናት ወይ ደግሞ በአማርኛ ምንድነው የሚባለው? ኦቾሎኒ አይደል? ያ ኦቾሎኒ በጣም አደገኛ የሆነ እንትን ነው። ሎ ካርብ ነው ግን ካርቦሃይድሬቱ ሎ ነው ግን በጣም አለርጂ ነው። አይታችሁ ከሆነ ህፃናት እስከሚሞቱ ድረስ ያደርሳቸዋል። ታውቃላችሁ? በሱ ምክንያት የሚሞት ሰው አለ። በጣም አለርጂ የሚሆን አይነት ነት ነው። አደገኛ ነው። ለክተን አለው። ስለዚህ ኮምፕሊትሊ እሱ ማስወገዱ በጣም አሪፍ ነው። ለልጆቻችሁ ቤት ውስጥ ባታስገቡት ለራሳችሁን ባትጠቀሙት አሪፍ ነው። ኢንስቴድ ኦፍ እሱን የአልመንድ ባተር ይሻላል ከሁለቱ ኮምፔር ብታረጉ። ለዛ ነው እዚህ ጋር በጣም ምንም እንከን የሌለባቸው ብዬ ነው ያመጣኋቸው። ሄልዚ ሊሆኑ ይችላሉ ግን እንከን የሌለባቸው በጣም ኳሊቲ የሆኑት ምግቦች ብቻ ነው ያመጣሁት። ይሄ ብቻ ነው ማለት አይደለም፣ ሞልቷል አይደል? እኔ ማስተዋወቃችሁ ምግቦች ብዙ ናቸው ግን ሰው እነዚህ ቢያደርግ በጣም አሪፍ ሆኖ መኖር ይችላል። ለዛ ነው 101 ሰርቪስ የምትፈልጉ ሰዎች እኔን ኮንታክት ማድረግ ትችላላችሁ። በተለያየ ኢንዛይቲ፣ ዲፕሬሽን፣ ታይፕ 2 ዳያቤቲክስ፣ ታይፕ 1 ዳያቤቲክስ የተለያየ ላይክ ብለድ ፕሬሸር፣ ኮሌስትሮል ችግር ያለባችሁ ሰዎች በጣም ባጭር ጊዜ ነው ሪቨርስ ማድረግ የምትችሉትና ኮንታክት አድርጉኝ። 101 ሰርቪስ የምትፈልጉ ሰዎች ሌላ ራሳችሁን ሰፖርት ማድረግ እንድትችሉ ደግሞ ዩቲዩብ ላይ በቂ የሆነ ኢንፎርሜሽን አለ። ሄዳችሁ ሰርች አድርጉ፣ እዩት። ራሳችሁን ሰፖርት ማድረግ የምትችሉ ሰዎች ምንም እኔ ጋር መምጣት ራሱ አይጠበቅባችሁም። በቂ ኢንፎርሜሽን አለ ዩቲዩብ ላይ። አዜቢና ሾው ብላችሁ ሰርች አድርጉ። ሶ 5ኛ 6ኛ 11 ከመጣብኝ ትርፍ እንግዲህ መጨረሻ ያ መጨረሻ ላይ አቮካዶ ሁሉ ነገር ውስጥ ብናስገባው ቤስት ፍሬንድ መሆን የሚችል ጤናማ የሆነ ፋት፣ ሄልዚ የሆነ ፋት፣ ፋይበሩ
ምን ልበላችሁ በዚህ ጎበዝ ሆናችሁ ፋስት ብታረጉ አቮካዶ ብቻ እየበላችሁ ይሄ የፋስቲንግ ሚሚኪንግ ዳይት ሰምታችሁ ታውቃላችሁ? ፋስቲንግ ሚሚኪንግ ዳይት የተወሰነ ካርብ፣ የተወሰነ ፋይበር፣ የተወሰነ ፋት ታገኛላችሁ፣ ግን ካሎሪ ደፊሲት ላይ ያደርጋችኋል። በጣም አሪፍ ወይ ነው። ሄልዚ የሆነ ፋት አለው፣ አሪፍ ነው። ስለዚህ አቮካዶ ኦርጋኒክ መሆን አይጠበቅበትም። ባይ ዘ ወይ እነዚህ እንትናቸው ከበሩ ጠንካራ ስለሆነ የፔስቲሳይድ ምናምን ኬሚካል ቢረጭ አይገባም ወደ ውስጥ። ጄኔቲክሊ ሞዲፋይ አልተደረገም እስካሁን ያ ጄሞ አይደለም። እና ይሄንን ኦርጋኒክ ባይሆንም ችግር የለውም። ገንዘባችሁ ዌስት እንዳታረጉ ኦርጋኒክ አታርጉት። ይሄንን ሙዝም እንደዛው፣ ሙዝም ኦርጋኒክ መሆን አይጠበቅበትም። ሶ ይሄ ኳሊቲ የሆነ አንድ የፍሩት አይነት ነው። አቮካዶ ፍሩት ነው። ሶ በደንብ እንደፈለጋችሁ አርጋችሁ ብትበሉት በፈለጋችሁ ሰዓት ብትበሉት ዌይት ጌን አታረጉም፣ ግን በጣም ጤናማ የሆነ ፋት አለው ማለት ነው። ሶ ይሄ the best ከሚባሉ ምግቦች ውስጥ አንዱ ነው። ከዛ በኋላ ሽንኩርት፣ እነዚህ በተለይ ይሄ ያው ሽንኩርት ሁሉም ነጭ ሽንኩርት፣ ዝንጅብል፣ ኸርቦቹ ማለት ነው። ይሄ ሊክ የሚባለው ሽንኩርት እነዚህ ጤናማ ለሆኑ ባክቴሪያዎች በጣም ፌቨሬት ፉድ ነው። their favorite በጣም የሚወዱት ፋይበር ነው እና አንድ እሱ ነው። ሌላ ደግሞ ለቆዳችን ምንድነው በእነዚህ ውስጥ ያለው ቆዳችን ሰፖርት የሚያደርጉ ቫይታሚን ሲ፣ የተለያየ ዚንክ፣ እነዚህ ነገሮች አንድ ላይ ከኮሌጅን ጋር ተባብረው ነው ቆዳን ሰፖርት የሚያደርጉት እና ይሄ ዋን ኦፍ ደም ከነዛ ውስጥ ነው። ቆዳን ሰፖርት ለማድረግ ባክቴሪያዎችን ሰፖርት ለማድረግ ይረዳል እና ሽንኩርት በተለይ ካንሰር ምናምን ለመከላከል ጥሬያቸውን ፈርመንት በማድረግ ሰውነት ውስጥ መግባት የሚችሉበትን ወይ ማመቻቸት በጣም አሪፍ ነው። ሽንኩርት፣ ነጭ ሽንኩርት፣ ዝንጅብል፣ እርድ፣ ዝንጅብል ይሄ ማለት ነው ፍሬሹ ኦርጋኒክ እና እነዚህን ኦርጋኒክ ብታደርጓቸው ጥሩ ነው። ሰፖርቲቭ ናቸው እነዚህ ከህርቦች ማለት ነው። ኦኬ ሶ ከዛ ከነዚህ ህርቦች በኋላ ደግሞ ሌላ የሚጠቅሙ አሉ ማለት ነው። እንደ ክሎቭ የተለያየ ቡናችሁ ውስጥ ብታስገቡት ሻይ ያደረጋችሁ እነዚህ ነገሮች በጣም አሪፍ ናቸው ለጤና። እርድ ቅድም በእንትን ብያችኋለሁ፣ ግን እንደዚህም በፓውደር መልኩ ማድረግ ትችላላችሁ። ሲናመን ብለድ ሹገር ሬጉሌት ለማድረግ ይረዳናል። እነዚህ የፌናል ሲድ እነዚህን ኮምባይን አድርጌ የአዜቢና ሻይ ብዬ በእንግሊዘኛም በአማርኛም የሰራሁት ቪዲዮ አለ፣ በጣም አሪፍ። ያንን ሻይ ቴስት ያደረገ ሰው በእውነት ነው የምላችሁ ምንም ካፌን የለውም። ጤናማ የሆኑ ህርቦችን ብቻ ተጠቅሜ በራሴ ስም ክሬት ያደረኩት የሻይ አይነት አለ። ፈልጋችሁ እዩት። በእንግሊዘኛም ሰርቻለሁ ለነጮች እንዲሆን እና እሱን ዩቲዩብ ላይ ሰርች አድርጋችሁ እዩት። ይሄን ይመስላል። እነዚህ ምግቦች የበላ ሰው ጤናው በደንብ በጤናማ መልኩ መቀጠል ይችላል። ኦኬ አሁን የተወሰነ ጥያቄ ልቀበልና ቁጭ እላለሁ እኔም። ኦኬ እነዚህ ምግቦች በተለይ እድሜያችን ከ40 በላይ ከ30 በላይ ከሆንን መስት መብላት አለብን። በቃ we have to በእውነት ነው የምላችሁ። ከዛ በታች ግን አትሊስት ያለውን እስከሚጨርስ ድረስ ራን ማድረግ ይቻላል ሰውነት። ግን ከ35 ዓመት በላይ ከ40 ዓመት በላይ ከሆንም በኋላ ግን we need እነዚህ ነገሮች ያስፈልጉናል። ያው ብዙ ነገር አለ፣ ስለ ፈርመንቴሽን ተምረናል ምናምን፣ እሱ ትንሽ ሌክቸሪ ሊሆን ይችላል። ይሄ ግን በቃ ግድ ነው፣ ግዴታ ከሆኑት ምግቦች ውስጥ ነው ማለት ነው። ይሄን ይመስላል። ከዛ ውጭ ያለውን ጥያቄ ቁጭ ብለን እናወራለን።